ሰው እግዚአብሔር ሲቀርበው ሶስት ነገሮች አይባክኑበትም። እስከ ሶስተኛው ሰማይ የተነጠቀ የመላእክትን ከተማ አይቶ የመጣ በዛ ያየውን እንኳን ለሌላ ሰው ለመናገር ምን ያህል የረቀቀ እንደሆነ ራሱ በቃሉ የገለጠ በልብሱ ቁራጭ ድውይ ይፈውስ የነበረ ወደ ሮሜ መልእክት ጽፏል። መልእክቶቹ እንደተናገሩት 14 ናቸው። የሮሜ መልእክት፣ የቆሮንቶስ 2 ጊዜ፣ ኤፌሶን፣ ገላትያ፣ ፊልጵስዩስ፣ ቆላሲስ፣ ተሰሎንቄ 2 ጊዜ፣ ለጢሞቴዎስ 2 ጊዜ፣ ቲቶ፣ ፊልሞና፣ ዕብራውያን እነዚህ 14 ናቸው። ከ14ቱ 10ሩ ለሕዝብ ለሀገር የተላከ ነው። እናንተ ሁሉን ላፌ ናችሁ። እኛ መርጠን የምንበላ መርጠን የምንለብስ መርጠን የምናመልክ የእግዚአብሔር ምርጥ ሰዎች ነን። እኛ ጋር እኩል እናንተ ክርስቶሳውያን መሆን አትችሉም አላችሁ። ወፍ ዘራሽ የሚባል አለ። ወርቆ ይኖርና ዘሩ ዝናብ ሲጥል ድንገት ይበቅላል። አንዳንድ ሰዎች ድንገት ክፋት የሚበቅልባቸው ሰዎች ክፋቱ ድንገት የመጣ አይደል፣ በፊት መገለጫ ስላጣ አቅም ስላጣ ስልጣን ገንዘብ ጉልበት ስለሌለው አንገቱን ደፍቶ እየኖረ ሰው ጤነኛ አልነበረም። እነሱ ቤተክርስቲያን እንደ አባታቸው ርስት ጉልት ቆጥረውት ትናንትና መጥተው ይሉታል። የለም ትናንትና የመጣ የለም ጌታዬ፣ የመሸ የነጋበት የለም። በክርስትና የመሸበት ሁሉ የነጋለት ነው። በክርስትና በ11 ሰዓትም ብትመጣ በአንድ ሰዓትም ብትመጣ የሚያጸድቅ ማን ነው? የሚመርጥ ማን ነው? እግዚአብሔር ነው። 50 ዓመት ብታገለግል 50 ደቂቃ ብታገለግል ቁም ነገር የለው። ቅዱስ ጳውሎስ አባት ነውና ሁለቱን ማስማማት ነበረበት፣ ማስታረቅ ነበረበት። ስለዚህ የሮሜ መልእክት የምንለውን ቅድም የጠቀስኩላችሁን 16 ምዕራፍ ያለውን በጣም በብዙ ምስጢር የታጨቀውን በብዙ ቁም ነገር የታጨቀውን ቢነበብ አሁን መልሰን መላልሰን ብናነበው እንኳን የማያልቀው ባነበብነው ቁጥር አዲስ ምስጢር እየፈጠረ አዲስ ምስጢር እያፈለቀ የሚሄደውን በንባባችን በቁመታችን በምስጢር ግን የጠለቀና የረቀቀ ሐሳብ ያለበትን የሮሜን መልእክት ጻፈ። አባቶቻችን እንኳን አሳማ ለምን አይበላም ይበላ ብለው ሊጨቃጨቀርቱ በጉን ትተውት ቅጠል ይበሉ ነበር። ይገርማቸው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የብሉይ ኪዳንና የሐዲስ ኪዳን ቤተክርስቲያን ትባላለች። ነቢያት ብሉይ ኪዳንን ይወክላሉ፣ ሐዋርያት ሐዲስ ኪዳንን ይወክላሉ። ከጣዖት አምልኮትም ይምጣ ከምንም ይምጣ ከጫትም ይምጣ ከሲጋራም ይምጣ ከነፍሰ ገዳይነትም ይምጣ ከዝሙትም ይምጣ ከየትም ይምጣ ከየትኛውም ብሔር ይምጣ ከየትኛውም የፖለቲካ አመለካከት ይምጣ ከየትኛውም የኑሮ ደረጃ ይምጣ አስመጭና ላኪውን ተላላኪ ዘበኛውን ጠቅላይ ስራ አስኪያጅ ትርጉም የለውም። ወደ ቤተክርስቲያን ሲመጣ የጋራ ስሙ ምንድነው? ክርስቲያን ነው። ለምሳሌ በዓለም አንደኛ የተባለው ሀብታም ሊቆርብ ቢመጣ አንደኛ የተባለው ድሃ የድሃ ለካ አንደኛ የለም፣ ሁሉም ድሃ ነው። የሚያለቅስ ፊት ተይዞ መዝናኛ ቦታ አይኬድም። እግዚአብሔር ፊት ግን የሚያለቅስ ፊት፣ የተጨማደደ ፊት፣ ማዳት የበላው ኑሮ ያጎሰቆለው ገንዘብ የከዳው ጤና የከዳው ዘመን የከዳው ሕይወት እጅ ያለው ያንገፈገፈው ሰው ዝመቶ ጭንቀቱን አራግፎ ቁስሉን ተፈውሶ ስብራቱን ተጠግኖ ጎደሉን አስሞልቶ እያለቀሰ መጥቶ እየሳቀ እያቃሰተ መጥቶ እየተነፈሰ ይሄዳል። ኃጢአት ይሰለቻል፣ ያንገሸግሻል። በእውነቱ መጠጥ ያንገሸግሻል፣ ጫት ያንገሸግሻል፣ ሲጋራ ያንገሸግሻል፣ ሕይወት ያንገሸግሻል። ሕይወት እጅጅላል ምእመናን። ስለዚህ ሰውነታችሁን አጽዱት ይላል ቅዱስ ጳውሎስ። መስዋዕት አድርጋችሁ አቅርቡት። እያንዳንዱ የሰውነታችሁ ክፍል ዋጋ ተከፍሎበታል አለ ቅዱስ ጳውሎስ። ለምሳሌ በእጃችሁ ተንኮል የምትሰሩ ሰዎች ወረቀት እየፈረማችሁ ደብዳቤ እየጻፋችሁ በስ የሰው እንጀራ ገመድ የምትቆርጡ የሰው የምታበላሹ ሰዎች እጃችሁን ክርስቶስ ገዝቶታል። በምን ገዛው? እጆቹን ተቸንክሮ እጃችንን ገዝቶታል። ምእመናን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ስጋችሁ የእናንተ አይደለም ይላል። የማን ነው አለ? የጌታ ነው አለ። በምን ገዛው አለ? በደሙ ገዝቶታል አለ። መታደስ ይቻላል አይቻልም? መለወጥ ይቻላል አይቻልም? ይቻላል። እግዚአብሔር የት ነበርክ ብሎ አይጠይቅም። ምእመናን የዓለማውያን ጥያቄ ነው። እግዚአብሔር የት ነበርክ አይልም። 50 60 70 ዓመት ስታመነዝር ስታጤስ ስትቅም ስትጠጣ ከተንኮል በክፋት በቂም በበቀል የመነቸከ የቆሸሸ የረከሰ የፈራረሰ የወላለቀ ሰውነት ይዘህ ብትመጣ መልሶ ይሰራል። እግዚአብሔር መቀየር ይችላል፣ መለወጥ ይችላል፣ አዲስ ማድረግ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ
አህዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት አመሻችሁ? እንዴት ከረማችሁ? በሐዘናችንም ሆነ በደስታችን ጊዜ በትርፋችንም ሆነ በኪሳራችን ጊዜ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ዘመድ፣ ገንዘብ፣ ጤና ፊቱን ባዞረብን ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው የጎደለውን እየሞላ የተጣመመውን እያቃና ገደብ ካለፈ ደስታና አንገትን ከሚያስደፋ ሐዘን እየጠበቀ በማዕከላዊ ሕይወት የመራንና የሚመራን የነበረና ያለ ለዘላለምም እንደሚኖር አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገልንና ወደፊትም ሊያደርግልን ስላዘጋጀው በጎ ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። ይክበር ይመስገን። አስተበቋክሙ አሃዊነ በሳይሉ ለእግዚአብሔር ረስዩ ነፍሰተክሙ መስዋዕተ ቅዱሰ ለእግዚአብሔር ወሕያወ ወስሙረ ወህሩየ ይኩን ቁርባንክሙ ወቅኔክሙ ነባቢ ይታፍቅርዎ ለዝ ዓለም ወአመክሩ ዘይፈቅድ እግዚአብሔር ዘሰናይ ወዘጽድቅ ወዘፍጹም። ወንድሞች ሆይ የእግዚአብሔርን ርኅራኄ ማለት ነፋሳትን ማንፈሱን፣ ማያትን ማፍሰሱን፣ ብርሃናትን ማመላለሱን፣ ቀኑንና ሌሊቱን፣ በጋውንና ክረምቱን ማመላለሱን ዳኛ አድርጌ ማላጅ አድርጌ እለምናችኋለሁ። ምን እንድታደርጉ? ሰውነታችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ይሄውም ለአእምሮ የሚመች አገልግሎታችሁ ነው። እግዚአብሔር የሚወደው ምን እንደሆነ ማለትም የበጎውን የእውነቱን የፍጹሙን ምን እንደሆነ አስተውሉና መርምራችሁ እወቁና አወቁ፣ በልባችሁ መታደስም ተለወጡ የምትል ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች የጻፈው ምዕራፍ 12 ቁጥር 1 እና 2 ላይ የተጻፈ ኃይለ ቃል ነው። እኛ የምንናገረው እናንተም የምትሰሙት አይንሳችሁ አይንሳን እግዚአብሔር። ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በምናልባት በይመስለኛል የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ አንደበታችንን የያዝላችሁ የያዝልን እግዚአብሔር። በቤተ ክርስቲያናችን አንድ መጽሐፍ ሲነበብ 6 ነገሮች መጠናት አለባቸው ይላሉ ሊቃውንቱ ከኛ በላይ ያሉት። አንደኛ መቼ ተጻፈ ጊዜውን፣ ሁለተኛ የተጻፈ ቦታውን፣ ሶስተኛ እንዴት ተጻፈ ሁኔታውን፣ አራተኛ ማን ጻፈው ባለቤቱን፣ አምስተኛ ለነማን ተጻፈ ተቀባዮቹን፣ ስድስተኛ በባለቤቱን በሰጪውና በተቀባዮቹ መካከል ያለውን ግንኙነት ማጥናት ያስፈልጋል ይላሉ። ከዚህ ውስጥ ባለቤቱ ማን ነው የመጽሐፉ የሚለውን ታላቁ ሊቅ ዮሐንስ አፈወርቅ ሲናገር ይደልዎ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይምሃር። መጽሐፍን የሚያነብሰው አስቀድሞ የጸሐፊውን ሕይወት ማወቅ አለበት ይላል። የማንን ሕይወት? የጸሐፊውን ሕይወት። ያንን መጽሐፍ ማን ጻፈው? ሰውየው ማን ነው? እምነቱ ምንድነው ብሎ መጠናት አለበት። ምክንያቱም ኦርቶዶክሳውያን የተዋህዶ ሊቃውንት ክርስትናን መጀመሪያ ይማሩታል፣ ያውቁታል፣ ሁለተኛ ይኖሩታል፣ በተግባር ይተረጉሙታል፣ ሶስተኛ የተማሩትን የኖሩትን ለትውልድ እንዲተርፍ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል እንደሚባለው
ከልባቸው የተረፈውን ከልቡና የተረፈውን በብራና ያሰፍሩታል። የተማሩትን ይኖራሉ፣ የኖሩትን ይጽፋሉ። የኖሩት ዘመንን እያስረጀ ጊዜን እየለወጠ ጊዜ ሳያስረጀው ይኖራል። እንደምታውቁትኛ የቦታ ጥገኞች ስለሆን እናረጃለን፣ የጊዜ ጥገኞች ስለሆን እንለወጣለን፣ የሁኔታ ጥገኞች ስለሆን እንረሳለን። ቅዱሳን ሊቃውንት ግን በመንፈሳዊ ሕይወታቸው ሲበቁ ከእግዚአብሔር ሲጣበቁ ከነዚህ ሶስት ነገሮች ነፃ ይወጣሉ። ከጊዜ ባርነት፣ ከቦታ ጥገኝነት፣ ከሁኔታ አገልጋይነት ነፃ ይወጣሉ። ስለዚህ ይህን መጽሐፍ ማን ጻፈው የሚለውን በቤተ ክርስቲያን መጠናት አለበት። ይሄ ለዓለማውያን መጽሐፍት አይሰራም። አንድ ፊክሽን ልብ ወለድ የሚያነብሰው የልብ ወለዱ ጸሐፊ ማን እንደሆነ የማጥራት ግዴታ የለበትም። ምክንያቱም ልቡ የወለደውን እንጂ ሃይማኖቱ የሰጠውን አልጻፈም ሰውየው። አይታቸዋል። እኔ አንድ ሰሞን አስታውሳለሁ፣ አንድ ፊልም መጥቶ በየፊልም ቤቱ ብዙ የሶፍት ገበያ ደርቶ ነበር ሲባል ሰምቻለሁ። በኋላ ሲጣራ ከህንድ ተኮርጆ የመጣ ነው ተብሎ ሲወራ ነበር። ደራሲዎች ሲወራባቸው ሰምቻለሁ። ብዙውን ጊዜ ደራሲያኑ የኖሩትን አይጽፉም፣ የገመቱትን ብለው ነው። እንዳውም ልብ ወለድ የገሃዱ ዓለም ነጸብራቅ ነው እንጂ የሚሉት እነሱ እውነት ነው ብለው ሊጽፉ አይችሉም። ስለዚህ የደራሲ ሕይወት አይጠናም። ለምሳሌ አንድ የፊልም ደራሲ በጣም ጥሩ የባልና ሚስት ኑሮ ምን አይነት እንደሆነ ልብ የሚያንጠለጥል በጣም ጥሩ የጥሩ ባል ገጸ ባህሪ ፈጥሮ የጻፈ የፊልም ባለሙያ ማታ ሚስቱን የሚደበድብ ሊሆን ይችላል። ምክንያቱም የሚኖረውን አይጽፈውም። ቅዱሳን ግን ቅድም ሶስት ነገር ተናግሬያለሁ። አንድ ላይ ከኔ ጋር ብትሉ በጣም ደስ ይለኛል። መጀመሪያ ይማሩታል። በሉ እስኪ ክርስትናውን መጀመሪያ ምን ያደርጉታል? እሰይ። ሁለተኛ ይኖሩታል። ሁለተኛ ምን ያደርጉታል? ይኖሩታል። በተግባር ይተረጉሙታል። ሶስተኛ ምን ያደርጉታል? ይጽፉታል። በሉ አንድ ጊዜ መጀመሪያ ይማሩታል፣ ቀጥለው ይኖሩታል፣ የኖሩትን በመጽሐፍ ይጽፉታል፣ የልቡናውን በብራና ያስፍሩታል ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ማን ነው ስንል ፍጹም መናኝ ባህታዊ አስቤዛው ርስቱ ጉልቱ ጎጆው ሕይወቱ በበጋ በክረምት በቀን በሌሊት በባህር በየብስ ባመነው በካደው በባይዱ በዘመዱ በሀብታሙ በድሃው ከትንሹ ኑሮ እስከ ቤተ መንግስት ድረስ ጊዜውን ያባከነው የጨረሰው በወንጌል አገልግሎት ነው። ሌላ ሕይወት የለውም። ባለቤቱም ሲመሰክርለት ነዋየ ህሩየ ረሰይኩከ ከመ ትጹር ስምየ በውስተ አሕዛብ፣ በአሕዛብ መካከል ስሜን ትሸከም ዘንድ ምርጥ አድርጌሃለሁ አለው። ሌላ ቦታ ደግሞ ወረሰይኩከ ብርሃኖሙ ለአሕዛብ፣ የአሕዛብ ብርሃን አድርጌሃለሁ አለው። ማን የመሰከረለት? እግዚአብሔር ራሱ ነው፣ ኢየሱስ ክርስቶስ ነው። አንተ ምርጥ ቃነህ ብሎታል። አንተ ብርሃን ነህ ብሎታል። ብርሃን የጨለማ ተቃራኒ ነው። በጨለማ ይሰቃይ የነበረውን ዓለም ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከርኩሰት ወደ ቅድስና፣ ከኃጢአት ወደ ጽድቅ የመለሰ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰ፣ የባከነ አካል፣ የባከነ ጊዜ፣ የባከነ ገንዘብ የሌለው ሰው እግዚአብሔር ሲቀርበው ሶስት ነገሮች አይባክኑበትም። አንደኛ ጊዜው አይባክንበትም፣ አልባሌ ሞት አያጠፋውም። ሁለተኛ አካሉ አይባክንበትም። አካላችን ብዙ የባከነ አካል አለ ታውቃላችሁ። መቼም አሁን ጫት የታኘከበት ጥርስ ወይም ደግሞ አልኮል የሚንቆረቆርበት ጉረሮ ወይም ደግሞ መጠጥ በዝሙት የተንገላታ ሰውነት የባከነ ሰውነት ይባላል። እነ ቅዱስ ጳውሎስ መጀመሪያ ጊዜያቸውን ገንዘባቸውን ቀጥሎ አካላቸው አልባከነባቸው። ስለዚህ ቅዱስ ጳውሎስ ጊዜውን ያላባከነ ገንዘቡን ያላባከነ አካሉን ያላባከነ በእጆቹ በእግሮቹ እግዚአብሔር የተጠቀመበት አትናቴዎስ የተባለ በአራተኛው መቶ ክፍለ ዘመን የነበረው ሊቅ ሲናገር ካህናት አዕይንተ እግዚአብሔር ናቸው ይላል። ካህናት የማን አይን ናቸው? የእግዚአብሔር አይን ናቸው። ማንን የሚያይበት? የቆሰለውን የሚፈውስበት፣ የደከመውን የሚያበረታበት፣ የጎሰቆለውን የሚያይበት አይኖቹ እጆቹ ናቸው አለ። ቅዱስ ጳውሎስም እንዲሁ ነበርና ይሄ ታላቅ ሐዋርያ፣ ይሄ ቅዱስ ሐዋርያ፣ ይሄ መናኝ ሐዋርያ፣ ይሄ ባህታዊ ሐዋርያ እስከ ሶስተኛው ሰማይ እየተነጠቀ የመላእክትን ከተማ አይቶ የመጣ በዛ ያየውን እንኳን ለሌላ ሰው ለመናገር ምን ያህል የረቀቀ እንደሆነ ራሱ በቃሉ የገለጠ
በልብሱ ቁራጭ ድውይ ይፈውስ የነበረ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ስትመለከቱ ወይመትሩ እምጽንፈ ልብሱ ለጳውሎስ ወይወስን ወያነብር ወዲበድውያ ከቅዱስ ጳውሎስ ከልብሱ ጫፍ እየተቆረጠ እየተወሰደ በሽተኛ ላይ ሲጥሉት በሽተኛው ይፈወሳል። መቃብር ላይ ሲጥሉት ሙቱ የሞተው ይነሳል። እስከዚህ ድረስ እንኳን አካሉ የነካው ልብሱ እንኳን አካሉ የረገጠው አፈር የነካው እንጨት ሕይወት እንዲሆንለት ፈውስ እንዲሆንለት የተባረከው የተቀደሰው ሐዋርያ 14 መልእክት ጽፏል። ደህና ዋላችሁ። ነቃ ብላችሁ ስሙ። እዚህ መጣችሁ ከሁለቱም አትፈናቀሉ። አንዳንድ ሰው ከቤቱ ሞቶ ዝም ያልመጣል አየር ላይ እየተንሳፈፈ ከሁለቱም እንዳትፈናቀሉ አደራችሁ ምእመናን። እዚህ ብርዱም የበረዳችሁ ቦታውን ሳይመቻችሁ እግዚአብሔር እናገኛለን መብርሃን እናገኛለን ብላችሁ መጣችሁ እንዲያው ጥሪ የማይቀበል ሞባይል እንዳትሆኑ ከኔትወርክ ከአገልግሎት ውጭ እንዳትሆኑ በደንብ ስሙን ምእመናን። ጆሮአችሁን ከፍታችሁ ልባችሁን ከፍታችሁ ስሙን። የሚናገረው ማን ስለሆነ አስተማሪ ማን ስለሆነ ምናልባት መድረክ ላይ የምቆመውን እማንረባ ሰዎች እያያችሁ እንዳትሰናከሉ። እኛ ስፒከሩን ይዘናል፣ እኛን እግዚአብሔር ይዞናል። ከኛ በስተጀርባ ሌላ ተናጋሪ አለ። እኛ የስፒከር ነን። እኛ ምእመናን የድምጽ ማጉያ ድምጽ ማጉያ ነን። መደበኛው ተናጋሪ እግዚአብሔር ነው። በስፒከር በእጁ ጨብጦ ሳይሆን ችንካር ጨብጦ መጠጥ እየጠጣ ሳይሆን ሐሞት ኮምጣጤ እየጠጣ ውድ ጫማ አድርጎ ሳይሆን ችንካር አድርጎ በሕይወት በቁሱ ፈውሶ በሞቱ ሕይወት ሰጥቶ ያስተማረና አሁንም ጠርቶ የሰበሰባችሁ ማን ነው? እግዚአብሔር ነው። ስለዚህ ልትሰሙት ይገባል። ጆሮአችሁን ከፍታችሁ ልባችሁን ከፍታችሁ ጊዜና አካላችሁን ሳታባክኑ ገንዘባችሁን ሳታባክኑ ለውጥና በረከት አገኛለሁ ብላችሁ ልትሰሙ ይገባልና እግዚአብሔር ይስማን፣ እግዚአብሔር ይስማችሁ። እና ይሄ ታላቅ ሐዋርያ ክርስቶስ ባረገ በ8ኛው ዓመት ነው ወደ ወንጌላዊነት የጠራው በቀጥታ ራሱ እግዚአብሔር ነው። ስለዚህ የሚገርማችሁ ነገር የኦርቶዶክሳውያን የተዋህዶ ሊቃውንት በብሉይ ኪዳን ኢሳይያስና ዳዊት ባይኖሩ በሐዲስ ኪዳን ቅዱስ ጳውሎስ ባይኖር በዘመነ ሊቃውንት ደግሞ እነ ዮሐንስ አፈወርቅና እነ ቄርሎስ ባይኖሩ ክርስትና ምን አይነት ገጽታ ይኖረው ነበር ብሎ ለመገመት ያስቸግራል ይላል። ሐዋርያው ቅዱስ ጳውሎስ በኋላ ነው የመጣው። እነ ቅዱስ ጴጥሮስ ሲጠሩ አልነበረ። ኋላ መጥቶ ግን ከቀደሙ ከነዚህ ከታላላቆቹ በልጦ 14 መልእክት የጻፈው ሐዲስ ኪዳን ይሄ ዓለም ተስማምቼበታለሁ እያለ የሚያጭበረብርበት መጽሐፍ ቅዱስ 66 ነው። ከ66ቱ 39ኙ ብሉይ ኪዳን ነው፣ 27ቱ ሐዲስ ኪዳን ነው። ከ27ቱ ውስጥ 14ቱን በቀጥታ ቀለም በጥብጦ ብዕር ቀርጦ ብራና ዳምጦ ጊዜውን አይኑን ሰጥቶ የጻፈው ማን ነው? ቅዱስ ጳውሎስ ነው። እንግዲህ ከ27ቱ 14 ሲነሳ ስንት ይቀራል? ሂሳብ ላይ ችግር አለ። ከ27 14 ሲነሳ ስንት ይቀራል? 13 ይቀራል። ከ13ቱ እንደገና ደግሞ ግብረ ሐዋርያት ወይም የሐዋርያት ሥራ የምንለው መጽሐፍ ደግሞ እንዲጻፍ ከ90% እጅ በላይ ታሪኩን ያዋጣ ይሄው ቅዱስ ጳውሎስ በግልባጩ 15ቱ እንዲጻፉ ምክንያት የሆነ ደግሞ እሱ ራሱ ነው ማለት ነው። ስለዚህ ስንት መጽሐፍ ቀረ ማለት ነው? 12 ቀረ ማለት ነው። እንግዲህ ይሄ ሐዋርያ ነው እንደዚሁ መጥቶ በኋላ አሕዛብን ዛሬ እነ ቱርክ ምንላቸውን እነ ግሪክ ሮማ ይሄ አውሮፓ ዛሬ በኃጢአት የተጨማለቀውን ሆዱ ሞልቶ ጭንቅላቱ የተራበውን የተትረፈረፈ ሀብት ሰጥቶ ሃይማኖት የነሳው ገንዘብ ሰጥቶ ግንዛቤ የነሳውን ዓለም እነ ቅዱስ ጳውሎስ ደክመውበት ነበር። ላባቸውን ሳይሆን ደማቸውን አፍሰውበት ነበር። እንጨት ሳይሆን አጥንታቸው ሰብረውበት ዋጋ ከፍለውበት ነበር። ዛሬ አረም የለበሰውና ጨለማ የወረሰው በስልጣኔ ተሸፍኖ ድንቁርና ውስጥ የገባው የምዕራቡ ዓለም እነ ቅዱስ ጳውሎስ ዋጋ የከፈሉበት ዓለም። ደህና ዋላችሁ። በደንብ ስሙ። እና ይሄ ቅዱስ ጳውሎስ እንደተናገ 12 መልእክት ጽፏል። እንግዲህ ከነዛ ከ12 መልእክቶች መካከል የመጀመሪያ መልእክት ለምን መጀመሪያ እንደተባለ ብዙ ትንታኔ ያለው ምእመናን ወደዛ ጉዳይ ገብቼ ጊዜያችሁን አላባክንም። ወደ ሮሜ መልእክት ጽፏል። መልእክቶቹ እንደተናገሩት 14 ናቸው። የሮሜ መልእክት የቆሮንቶስ 2 ጊዜ፣ ኤፌሶን፣ ገላትያ፣ ፊልጵስዩስ፣ ቆላሲስ፣ ተሰሎንቄ 2 ጊዜ፣ ለጢሞቴዎስ 2 ጊዜ፣ ቲቶ፣ ፊልሞና፣ ዕብራውያን እነዚህ 14 ናቸው። ከ14ቱ 10ሩ ለሕዝብ ለሀገር የተላከ ነው። አንደኛ ሮሜ፣ አንደኛ በሉ እናንተ ሮሜ፣ ሁለተኛ ቆሮንቶስ። ለቆሮንቶስ 2 ጊዜ ነው የጻፈው። አንዱ 16 ምዕራፍ አለው፣ አንዱ 13 ምዕራፍ አለው።
ሶስተኛ እንግዲህ ሁለት ከሆነ አራተኛ ገላትያ፣ አምስተኛ ኤፌሶን፣ ስድስተኛ ፊልጵስዩስ፣ ሰባተኛ ቆላሲስ፣ ስምንትና ዘጠኝ ተሰሎንቄ፣ አስረኛ ዕብራውያን። ይሄ ለሕዝብ የተጻፈ ነው። ስንት ቀረ? አቤት ጮክ በሉ። ስንት ቀረ? አራት ቀረ። ለጢሞቴዎስ፣ ለቲቶ፣ ለፊሊሞና ስንት ሰው ጠራው? ጢሞቴዎስ በሉ እስኪ፣ ቲቶ፣ ፊሊሞና ስንት ናቸው? መልእክቶቹ ስንት ናቸው? አራት። ሰዎቹ ስንት ናቸው? ሶስት። ለጢሞቴዎስ ሁለት ጊዜ ነው የጻፈው። አንደኛው 6 ምዕራፍ አለው፣ አንደኛው 4 ምዕራፍ አለው። የቲቶ መልእክት 3 ምዕራፍ አለው። የፊሊሞና 1 ምዕራፍ አለው። እንግዲህ የመልእክቱን አቅጣጫ የሚወስነው የጸሐፊው ዕውቀትና ብቃት ሳይሆን የተቀባዮቹ አቅም ነው። ይሄን በደንብ ስሙን ይመናል። ለምሳሌ አንድ ሰው ለ60 ዓመት እናቱና ለ30 ዓመት እጮኛው ደብዳቤ ቢጽፍ መልእክቱ አንድ አይነት ነው የሚሆነው? ለእናት ሲጻፍ ምን ይባላል? እማዬ እንዴት ነሽ? ደህና ነሽ ወይ? ብርዱ እንዴት አደረገሽ? ምን ለጮኛ ሲጻፍስ ጎረምሶች ታውቁታላችሁ አይደል? እንደዚህ ሆኖ እንደዛ ሆኖ ቅብርጥስ እየሆኑ አንቺን በማጣቴ ምንት በማለቴ አልተነፍስም፣ አልንቀሳቀስም፣ አልላወስም፣ ምን አልልም። ያው ውሸት ደብዳቤ ወረቀት ጠጥቶ የሚቀር ቀለም ስለሆነ ይዋሻል። ምን ችግር አለ? ስለዚህ አሁን ሁለቱንም መልእክት የጻፈው አንድ ቢሆን የመልእክቱን አቅጣጫ የሚወስነው የተቀባዮቹ አቅም ነው የጸሐፊው አቅም ነው? በደንብ ስሙኝ። ማን ነው የሚወስነው? የመልእክቱ አይነት የሚቀያየሩ በተቀባዮቹ ምክንያት ነው በላኪው ምክንያት ነው? በተቀባዮቹ ምክንያት ነው። ይሄን እንድትረዱ የፈለኩት ምንድነው? አንዳንድ ጊዜ ለምሳሌ የሮሜ መልእክት ቅዱስ ጳውሎስ ለሮሜ ሰዎች መልእክት ጻፈ። አሁን ቅድም የጠቀስነው መልእክት 16 ምዕራፍ ያለው መጽሐፍ ነው። ይሄ መልእክት የተጻፈበት ምክንያት ሮሜ የምትባለው ዛሬ ሮማ የምትባለው የጣሊያን ዋና ከተማ ናት። ያን ጊዜ እንደ ዛሬዋ አሜሪካ ዓለምን የምትገዛ ትልቅ ሀገር ነበረች። እስከ ሰሜን አፍሪካ ድረስ፣ መካከለኛው ምስራቅ እስራኤል ድረስ፣ እስከ አውሮፓ ድረስ ዓለምን ይገዙ የነበሩ ዛሬም ቢሆን በህንፃ ግንባታቸው፣ በስዕላቸው በጣም በብዙ ነገር የታወቀች ሀገር ነበረች ያች ሀገር። እዛች ሀገር ላይ ሁሉ ሰው እየተሰደደ ወደዛ ሀገር ሄዳል። ዛሬ ከዓለም ዙሪያ ወደ አሜሪካ እንደሚጓዘው ማለት ነው። ወደዛ ሀገር ሁሉም ሲገባ የየራሱን እምነት ይዞ ይገባል። ጣዖት አምላኪ አለ። እስራኤላውያን ታቦታቸውን ይዘው ኦሪቱን ይዘው ገብተዋል። አረማውያን ደግሞ ሌሎች ደግሞ እንጨት አምላኪዎች፣ ዛፍ አምላኪዎች፣ ድንጋይ አምላኪዎች፣ ጣዖት አምላኪዎች ገብተዋል። አሁን ይቺ በሮሜ እነዚህ ሰዎች በነበሩበት ጊዜ እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ገብተው በሮም ክርስትናን ሰበኩ። የት ነው የሰበኩት? አቤት ሮም ሰበኩ። አሁን ክርስትናን ሲሰብኩ በሮም አንድ ችግር ተፈጠረ። ቅድም እንዳልኳችሁ ከክርስትና በፊት በሮም የነበሩ ሰዎች ሁለት አይነት ናቸው ብያቸዋለሁ። አንዱ ክፍል እስራኤላውያን ናቸው። የብሉይ ኪዳን እምነታቸውን ይዘው የነቢያትን ትንቢት፣ የሙሴን ኦሪት፣ የዳዊትን መዝሙር መጻሕፍትን ይዘው 10ቱ ቃላትን ይዘው ታቦታቸውን ይዘው ስርዓት ያላቸው እግዚአብሔርን የሚያመልኩ ሰዎች አንደኛው ክፍል። ሁለተኛው ክፍል ደግሞ በዛፉ፣ በነፋሱ፣ በፀሐይ፣ በጨረቃው፣ በድንጋዩ እንጨት እየጠረቡ ድንጋይ እያለዘቡ ለእንስሳት፣ ለአራዊት፣ ለፀሐይ፣ ለጨረቃ፣ ለከዋክብት እየሰገዱ ጣዖት የሚያመልኩ ሰዎች ናቸው። ስንት ክፍል ሆነ ማለት ነው? አቤት አንዱ ክፍል እግዚአብሔርን የሚያመልክ፣ ሁለተኛው ክፍልስ ጣዖት አምላኪ። እንደዚህ እያለ እነ ቅዱስ ጳውሎስ ገብተው ክርስትናን ሰበኩ፣ ኢየሱስ ክርስቶስን ሰበኩ። በዚህ መካከል ምን ተፈጠረ? ከሁለቱም በኩል ወደ ክርስትና መጡ። እስራኤላውያንም የሆኑ ክርስቲያኖች ሆኑ፣ አረማውያን ጣዖት አምላኪዎችም ወደ ክርስትና መጡ። እነዚህ እስራኤላውያኑ ግን አዲስ በመጡት አማኞች ከጣዖት ወደ ክርስትና የመጡትን ምን ይሏቸው ጀመረ? እናንተ መዴዴዎች ናችሁ፣ ስድ ናችሁ፣ እንጨት እየጠረባችሁ ድንጋይ እያለዘባችሁ ስታመልኩ የነበረ ለፀሐይ፣ ለጨረቃ፣ ለከዋክብት፣ ለዛፉ፣ ለተራራው፣ ለእሳቱ፣ ለነፋሱ ስትሰግዱ የነበራችሁ ናችሁ። ስለዚህ ከኛ ጋር እኩል ክርስቲያን መሆን አትችሉም አሏቸው። እየሰማችሁ ነው? ከኛ ጋር እኩል ክርስቲያን መሆን አትችሉም። ሌላው የአመጋገብ ልዩነት አለ። እስራኤላውያን እንደምታውቁት
በኦሪት ዘሌዋውያን ምዕራፍ 11 ላይ ስታነቡ እስራኤላውያን የትኛውን እንደሚበሉ የትኛውን እንደማይበሉ በሙሴ አማካኝነት እግዚአብሔር መመሪያ ሰጥቷቸዋል። እስራኤላውያን የእግዚአብሔር ሕዝብ ስለነበሩ ምን እንደሚበሉ ምን አይነት ልብስ እንደሚለብሱ ሁሉ ዝርዝር መረጃ መመሪያ የሚወጣላቸው ከእግዚአብሔር ነበር። ቤት አሰራራቸው ሳይቀር እርሻ አስተራረሳቸው ሳይቀር ሁሉ ነገር ሙሉ መመሪያውን በተለይ ኦሪት ዘዳግምን ብታነቡ በደንብ ታገኙታላችሁ። እየሰማችሁ ነው? በደንብ እዛ ላይ ታገኙታላችሁ። ምን አይነት ልብስ መልበስ እንዳለባቸው፣ አለባበሳቸው፣ የሴቶቹ የወንዶቹ እንዴት መሆን እንዳለበት፣ አመጋገባቸው ምን መብላት እንዳለባቸውና እንደሌለባቸው ዝርዝር መመሪያ በሙሴ አማካኝነት በኦሪቱ ተሰጥቷቸዋል። ለነማን? አቤት እነሱዎች ወደ የት መጡ ብያለሁኝ? ወደ ክርስትና መጡ። እነዛኞቹ ደግሞ አረማውያን ደግሞ ያገኙትን የሚበሉ የበከተውን ሁሉ የሚበሉ ለጣዖት የተሰዋውን የሚበሉ ወደ አፍ የሚገባ አያረክስም እንደሚባለው ያገኙትን ሁሉ በግ ነው፣ ፍየል ነው፣ አህያ ነው፣ ፈረስ ነው፣ ምንም የሚመረጥ ነገር የለም። አሁን እነዛ እስራኤላውያን ምን አሉ? እናንተ ሁሉን ላፌ ናችሁ። እኛ መርጠን የምንበላ መርጠን የምንለብስ መርጠን የምናመልክ የእግዚአብሔር ምርጥ ሰዎች ነን። እኛ ጋር እኩል እናንተ ክርስቶሳውያን መሆን አትችሉም አላቸው። ዛሬ ቻይናውያን እንደምታውቁት ያገኙትን ይበላሉ አይደለም? ታውቃላችሁ? ሰምታችኋል? እንደውም ይባላል ወደ አንዱ አካባቢ አንዱ አበሻና አንዱ ቻይና በመኪና እየሄዱ መንገድ ላይ አህያ ሞቶ ወርቋል አሉ እና ያበሻው እንግዲህ ፊቱን አዙሮ ያኛው እንግዲህ አይቶ ይጎመጃል። ልክ የሰባ በግ እንዳየ ማለት ነው። እናንተ ናችሁ እንግዲህ ረሃብ አለ እያለ ስም የምታጠፉት አላሉ ያኛው ሰውዬ ቻይናው። እንግዲህ ያገኙት በነገራችን ላይ እንደው እግር መንገዱን ቻይናውያን ወደዚህ የመጡት የዛሬ 50-60 ዓመት ነው ይባላል። አንድ ትልቅ መሪ አጋጠማቸው። መቼም እግዚአብሔር አንዲት ሀገር ሲታረቃት መሪ ይሰጣታል። አንድ መኪና ውድ መኪና ቢሆን የማይረባ ሹፌር ከያዘ ዋጋ የለው። ጥሩ ፋብሪካ ያመርተውና ቀዥቃዣ ሹፌር ይይዘውና ከፋብሪካው እንደው የሰራው ፋብሪካ እስከሚያፍርበት መኪና ሊያላትመው ይችላል። እግዚአብሔር የቀረበው መሪ ያላት ሀገር ወርቃ ትነሳለች፣ ትፈርሳ ትሰራለች። አይደለም ይመናል? ውሸቴን ነው። ስለዚህ ይሄ ምን አለ? ታላቋ ቻይና ጥንታዊት ናት፣ ታሪካዊት ናት። ድህነታችን ለታላቋ ቻይና አይመጥንም። ስለዚህ ብሎ ምን አይነት መመሪያ ወጣ? ምግብና ስራ አትምረጡ አለ ይባላል። ስንት ነገር አትምረጡ? ምግብና ስራ አትምረጡ። ኢትዮጵያን ምግብ ይመርጣሉ፣ ስራም ይመርጣሉ። ታውቃለህ? የስራ ባህላችን በጣም የወረደ እንደሆነ እግዚአብሔር እስኪነግረን መቼም ፈላስፋ እስከሚያስተምር አንጠብቅም። በጣም የወረደ ቻይናውያን የማይበሉት የለም ይባላል። ራሳቸውን ብቻ ነው የማይበሉት። ራሳቸውን አይበሉም። እኛ ራሳችን ምን በላ? እኛ የአህያ ስጋ እንበላም፣ ራሳችን እንበላና አይታችኋል። በዚህ 4 እና 3 ዓመት እኮ የኢትዮጵያ ሕዝብ አማኝ ነው። መስጊድ ይሄዳል፣ ቤተክርስቲያን ይሄዳል። 98% አማኝ ነው የሚባለው ፕሮፓጋንዳ አቅም አንሶን እንጂ መንፈሳውያን የመሰል ነው። አቅም ካገኘን ለማቃጠልም ዘቅዘቀን ለመስቀልም እንደማንመለስ ታይቷል። አይደለም? ተጋለጠን፣ ጊዜ ያጋለጠን አይደለም? የተደበቀ ክፋታችን። አንዳንድ ሰው እኮ ይገርማል። አንገቱን ደፍቶ ይኖርና ጥሩ አገሌ እኮ ጥሩ ሰው ነው። ለካ ሰው ጥሩ ሰው የሆነው ሁኔታ ስላልተመቸው ነው። ስልጣን ሲያገኝ ይባርቅበት ውስጡ የተቀበረው ክፋት ይበቅላል። ይገርማቸዋል። አንዳንድ በገጠር ወፍ ዘራሽ የሚባል አለ። ወርቆ ይኖርና ዘሩ ዝናብ ሲጥል ድንገት ይበቅላል። አንዳንድ ሰዎች ድንገት ክፋት የሚበቅልባቸው ሰዎች ክፋቱ ድንገት የመጣ አይደል፣ በፊት መገለጫ ስላጣ አቅም ስላጣ ስልጣን፣ ገንዘብ፣ ጉልበት ስለሌለው አንገቱን ደፍቶ እየኖረ ሰው ጤነኛ አልነበረም። ብዙዎች ተጋልጠናል በዚህ ዘመን እና አሁን በዚህ በሐዋርያው ቅዱስ ጳውሎስ ለእነዚህ ሁለት ሰዎች እንግዲህ በሮም ስንት አይነት ሰዎች ኖሩ ነበር ብያለሁ? ንገሩኝ። አንደኛ ማንን የሚያመልኩ፣ ሁለተኛ በሁለቱ መካከል ማን ተሰበከ? ወንጌል ተሰበከ፣ ክርስቶስ ተሰበከ፣ ክርስትና ተሰበከ። ከሁለቱም እስራኤላውያን ክርስቲያን የመሆን መብት አላቸው የላቸውም? አረማውያን ክርስቲያን የመሆን መብት አላቸው የላቸውም? አሁን ሁለቱም ምን ሆኑ ብያቸዋለሁ? ክርስቲያኖች ሆኑ። ስለዚህ ቅዱስ ጳውሎስ እነዚህን ሰዎች ማስታረቅ አለበት። በተለይ ሮሜ 14ን ስታነቡ ታገኙታል። በምን ምክንያት?
እነዛኞቹ ያገኛችሁትን ትበላላችሁ ከኛ ጋር እኩል ክርስቲያን መሆን አትችሉም ብለው ተበቱባቸው። አሁን በቤተክርስቲያን መኳል አንዳንድ ቤተክርስቲያን ብዙ ጊዜ የቆዩ ሰዎች አዲስን በጫት በሲጋራ ቆይቶ አንድ ሰው ንስሐ ገብቶ ሲመጣ እነሱ ቤተክርስቲያን እንደ አባታቸው ርስት ጉልት ቆጥረውት ትናንትና መጥተው ይሉታል። የለም ትናንትና የመጣ የለም ጌታዬ፣ የመሸ የነጋበት የለም። በክርስትና የመሸበት ሁሉ የነጋለት ነው። በክርስትና በ11 ሰዓትም ብትመጣ በአንድ ሰዓትም ብትመጣ የሚያጸድቅ ማን ነው? የሚመርጥ ማን ነው? እግዚአብሔር ነው። 50 ዓመት ብታገለግል 50 ደቂቃ ብታገለግል ቁም ነገር የለው። በመስቀል ላይ ታችሁታል። ፈያታይ ዘየማን በክርስቶስ በስተቀኝ የተሰቀለው ሰውዬ እኮ በባከነ ሰዓት የዳነ ሰው ነው። ይሁዳ 3 ዓመት ከ3 ወር የገንዘብ ከረጢት ተሸክሞ ሲንከራተት ወርቆ ነው የቀረው። አስቀድሞ መምጣት ለመጽደቅ ማረጋገጫ ሊሆን አይችልም። ስራ መስራት ነው ማረጋገጫው። ስለዚህ እነዚህኞቹ እናንተ ያገኛችሁትን የበላችሁ ያገኛችሁትን እየጠጣችሁ ለጣዖት እየሰገዳችሁ ኑራችሁ ዛሬ እኩል ከኛ ጋር ክርስቲያንን ብትሉን አንቀበልም ማለት። ቅዱስ ጳውሎስ አባት ነውና ሁለቱን ማስማማት ነበረበት፣ ማስታረቅ ነበረበት። ስለዚህ የሮሜ መልእክት የምንለውን ቅድም የጠቀስኩላችሁን 16 ምዕራፍ ያለውን በጣም በብዙ ምስጢር የታጨቀውን በብዙ ቁም ነገር የታጨቀውን ቢነበብ አሁን መልሰን መላልሰን ብናነበው እንኳን የማያልቀው ባነበብነው ቁጥር አዲስ ምስጢር እየፈጠረ አዲስ ምስጢር እያፈለቀ የሚሄደውን በንባብ አጭር በቁመት አጭር በምስጢር ግን የጠለቀና የረቀቀ ሐሳብ ያለበትን የሮሜን መልእክት ጻፈ። ስንት ምዕራፍ አለው ብያችኋለሁ? 16 ምዕራፍ አለው። እንግዲህ እነዚህ ሰዎች ማስታረቅ ነበረበት። ቅድም እንዳልኳችሁ አንድ ሰሞን አሁን እንኳን ቀርቷል። እኛ ገና አንድ ሰሞን አሁን አሳማ ይበላል አይበላም የሚል የጅላጅል ጥያቄ ተነስቶ ስንጨቃጨቅ ትዝ ይለኛል። በእውነቱ ክርስቲያን እኮ ለምን አልበላም ብሎ እኮ አይጨቃ። ሕፃን ልጅ ነው የአእምሮ በሽተኛ ነው ለምን አልቀምስ ብሎ የሚጨቃጨቀው። አባቶቻችን እንኳን አሳማ ለምን አይበላም ይበላ ብለው ሊጨቃጨቁ ቀርቶ በጉን ትተውት ቅጠል ይበሉ ነበር። ይገርማቸው ፍየሉን በጉን ትተውት ነበር። እኛ ግን ገና ጥሬ ስለሆን ለምን አሳማ እንዴት ይበላል አይበላም። ትልቁም ነገር ስንት ቅድስና በሚሰበክበት መድረክ ላይ የአሳማ ርዕስ አንስተው የሚያጨቃጭቁ ጊዜ የተጣላቸው ተፈጥሮ ነበር። የዛሬ 10 ዓመት 20 ዓመት አካባቢ ይመስለኛል። አሁን ዛሬ ሁሉም እርግፍ አድርጎት አሳማውም ቀርቷል። ሰዎቹም የት እንዳሉ እግዚአብሔር ነው የሚያውቀው። ደህና ዋላችሁ? ደህና መሻችሁ? እየሰማችሁ ነው? በጣም እኔ አሁን ስብከት አለ ትምህርት ነው እያስተማርኳችሁ ያለሁት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የብሉይ ኪዳንና የሐዲስ ኪዳን ቤተክርስቲያን ትባላለች። ሰምታችሁኛል? ከዚህ በፊት ተናግሬዋለሁ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆቿን መነሻዋ ብሉይ ኪዳን መገስገሻዋ ሐዲስ ኪዳን መዳረሻዋ መንግስተ ሰማያት ነው ብለን ደጋግመን ተናግረናል። ይሄን እንደመፈክር ብትይዙ በጣም ደስ ይለኛል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሉ እስኪ በደንብ በሏት እንጂ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መነሻዋ ብሉይ ኪዳን መገስገሻዋ ሐዲስ ኪዳን መዳረሻዋ መንግስተ ሰማያት ነው። ስለዚህ የኢትዮጵያ ቤተክርስቲያን የብሉይ ኪዳንም የሐዲስ ኪዳንም ቤተክርስቲያን ናት። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን 1:18 ላይ ሲናገር ይላል እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ይላል። በነቢያትና በሐዋርያት መሰረት ላይ ምን ብላችኋል? ታንጻችኋል አለ። በነቢያት መሰረት ላይ ማን ምን በኢሳይያስ በኤርሚያስ ጭንቅላት ላይ ተሰርተናል ማለት ነው አይደለም። እነ ኢሳይያስ እነ ኤርሚያስ እነ ዳንኤል እነ ሕዝቅኤል እነ ሆሴዕ እነ አሞጽ እነ አብድዩ እነ ሶፎንያስ እነ ናሆም እነ ዘካርያስ እነ ሐጌ እነ ሚክያስ እነ ሚልክያስ እነ ዮናስ እነ ሙሴ እነዚህ ባስተማሩ ትምህርት ላይ ተመስርታችኋል ማለት በሐዋርያት ማለትስ በነ ጳውሎስ በነ ማቴዎስ በነ ማርቆስ በነ ሉቃስ በነ ዮሐንስ በነ ቅዱስ ጳውሎስ በነ ያዕቆብ በእነዚህ ትምህርት ላይ ጸንታችኋል ማለት። ነቢያት ብሉይ ኪዳንን ይወክላሉ፣ ሐዋርያት ሐዲስ ኪዳንን ይወክላሉ። ሁለቱንም የሚያገናኘው ደግሞ አለ ቅዱስ ጳውሎስ እንዘ ክርስቶስ ርዕሰ ማዕዘንተ ሕንጻ። ሁለቱን ደግሞ የሚያገናኝ የመካከሉ ደግሞ አገናኙ ደግሞ ማን ነው? ኢየሱስ ክርስቶስ ነው አለ። ብሉይም እንዳውም ሊቃውንት ምን ይላሉ? ብሉይ ኪዳን ነፍሰ ጡር ነው ይላሉ፣ አርግዟል ይላሉ። ማንን ያረገዘው? ሐዲስ ኪዳንን ይላሉ አባቶቻችን ሲተረጉ። እና ቅዱስ ጳውሎስ እንግዲህ ይሄን መልእክት ጻፈ። ቅድም በነገርኳችሁ መሰረት አስተበቁ አክሙ አሃዊነ በሳይሉ ለእግዚአብሔር
ወንድሞቼ ሆይ ይላል ቅዱስ ጳውሎስ። እነማን ወንድሞቼ እያለው? እግዚኦ እየሰማችሁ ነው? ወንድሞቼ ያለው እነማን ነው? መልእክት የጻፈው ለነማን ነው? አቤት ለሮሜ ሰዎች። የሮሜ ሰዎች ስንት አይነት ናቸው ብያለሁ? አቤት እግዚአብሔርን የሚያመልኩና ጣዖት የሚያመልኩ ሁለቱም ወደ የት መጡ? ቅዱስ ጳውሎስ ወንድሞቼ እያለው ጣዖት አምላኪዎቹን ነው እስራኤላውያንን ነው? ወረሰዮሙ አሃደ ሐዲስ ለክልኤሆሙ ይላል። ሁለቱን አንድ አዲስ ሰው አደረጋቸው ይላል። እነማንን? እስራኤላውያንና እስራኤላውያን ማንን ያመልኩ ነበር? እግዚአብሔርን። አረማውያን ማንን ያመልኩ ነበር? አሁን ከጣዖት ወደ የት መጡ? ወደ ክርስቶስ። ከብሉይ ኪዳን ወደ የት መጡ? ወደ አዲስ ኪዳን። ስለዚህ ለሁለቱም ምን አይነት ስም ወጣላቸው? ክርስቲያን የሚል ስም ወጣላቸው። በክርስቶስ ክርስቲያን። እነዛ በብሉይ ኪዳን የብሉይ ኪዳን ሰዎች ይባሉ ነበር። እነዚህ በጣዖታቸው ጣዖት አምላኪዎች ነበሩ። እነዚህ ከጣዖት ፈልሰው ከኃጢአት ተነቅለው ወደ ክርስቶስ መጡ። እነዛም ከብሉይ ኪዳን የሚተወውን ትተው የሚያዘውን ይዘው ወደ አዲስ ኪዳን መጡ። ለሁለቱ ምን የሚል ስም ወጣላቸው? ክርስቲያን የሚል ስም ወጣላቸው። ምክንያቱም እስራኤላውያን ብቻ ቢባሉ እነማን ይበሳጩ ነበር? እነዛ ጣዖት አምላኪዎች ይበሳጩ ነበር አይደል? እነዚህ ብቻ ቢጠሩ ደግሞ እነማን ይበሳጩ ነበር? እነዛ ይበሳጩ ነበር። መካከል ምን የሚል ስም ወጣላቸው? ክርስቲያን። ወረሰዮሙ አሃደ ሐዲስ ለክልኤሆሙ ሁለቱን አንድ ላይ አዋህዶ አዲስ ስም ወጣላቸው አለ። ምን አይነት ስም? ክርስቲያን። በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ወበቀዳሚ ተሰሚው አርዲት ክርስቲያን በአንጾኪያ የመጀመሪያዎቹ ሰዎች በአንጾኪያ ክርስቲያን ተብለው ተጠሩ ይላል። ክርስቲያን ከብሉይ ኪዳን ወደ አዲስ ኪዳን የመጡትም ከጣዖት ወደ አዲስ ኪዳን የመጡትም ከብሉይ ኪዳን ወደ ክርስቶስ ከጣዖት ወደ ክርስቶስ የመጡትም መሃል ላይ ምን የሚል ስም ወጣላቸው? ክርስቲያን። ስለዚህ ቅዱስ ጳውሎስ ወንድሞቼ እያለ ያለው አረማውያንን ነው? እስራኤላውያንን ነው? ማንን ነው? ሁለቱንም አይደለም። ስም ወጣ አይደል እንዴ? እስኪ ለምሳሌ ዱቄት ለብቻው ዱቄት ነው አይደለም? ውሃ ለብቻው ውሃ ነው። ሁለቱ ሲዋሃዱ ምን ይባላሉ? አቤት። ስለዚህ እንጀራ ጋግራለሁ ሴትዮዋ ውሃ ይጋግራለሁ እያለችን ነው? ዱቄት ጋግራለሁ እያለችን ነው? የጋራ ስም ምን ወጥቶለታል? አቤት። እንደዛ አይነት አሁን እስራኤላውያን ነበሩ አይደለም? አረማውያን ነበሩ። ሁለቱ ተዋሃዱና ክርስቲያን ሆኑ። የክርስቶሳውያን ሆኑ። የጋራ ስማቸው ምን ወጣላቸው? ክርስቲያን። ስለዚህ ቅዱስ ጳውሎስ አሃዌ እያላቸው ያለው ማንን ነው? ክርስቲያኖችን ማለት ነው። ክርስቲያን ማለት ወተጋቢያ። እንዲያውም በዚህ በአባቶች ሲያስተምሩ ምን ይላሉ? ለመገበሪያ የሚመጣው ስንዴ ይላሉ ከበረሃ ከምድረ በዳ ከየቦታው ተሰብስቦ ቤተ መቅደስ መጥቶ አንድ መስዋዕት ይሆናል ይላሉ። እንደዚህም ሁሉ ይላሉ አባቶቻችን ከጣዖት አምልኮትም ይምጣ፣ ከምንም ይምጣ፣ ከጫትም ይምጣ፣ ከሲጋራም ይምጣ፣ ከነፍሰ ገዳይነትም ይምጣ፣ ከዝሙትም ይምጣ፣ ከየትም ይምጣ፣ ከየትኛውም ብሔር ይምጣ፣ ከየትኛውም የፖለቲካ አመለካከት ይምጣ፣ ከየትኛውም የኑሮ ደረጃ ይምጣ፣ አስመጭና ላኪ ይሁን ተላላኪ፣ ዘበኛ ይሁን ጠቅላይ ስራ አስኪያጅ ትርጉም የለውም። ወደ ቤተ ክርስቲያን ሲመጣ የጋራ ስሙ ምንድነው? ክርስቲያን ነው። ለምሳሌ በዓለም አንደኛ የተባለው ሀብታም ሊቆርብ ቢመጣ አንደኛ የተባለው ድሃ የድሃ ለካ አንደኛ የለም፣ ሁሉም ድሃ ነው። አንደኛ ድሃ አለ አለ የለም ማለት አንደኛ ሀብታም አለ፣ አንደኛ ድሃ ግን የለም። ብዙውን አንድ ብለን የምንቆጥረው ዝም ብለን ቢሊዮኖች ናቸው። ስለዚህ የመጨረሻው ሀብታምና የመጨረሻው ድሃ ቢመጡ ሁለቱ ምንድናቸው? ጮክ ብላችሁ ንገሩኝ። ሁለቱ ምንድናቸው? ለመቁረብ ቢሰለፉ አቶ ገሌ ቀደም ይበሉ ይባላል? ሐሞቱ የፈሰሰ ካህን ካለ ያደርጋል። መቼም የኑሮ የደቆሰው ካህን ካለ ሐሞቱ ፈሱ አቶ ገሌ ይቅደም ሊል ይችላል። ይሄ ክርስቶስ አመለካከት የአባ ገሌ ወይ የመምህር ገሌ አመለካከት ነው። እሱ ከዛ ጋር አይገናኝም። አንዳንዱ ካህን ሐሞቱ እየፈሰሰ ክህነቱን ጫማ ስር የሚጥል ለሀብታም ጫማ ላድርግ የሚል ጅላጅል እኮ አለ። ሐሞቱ የፈሰሰ ሊደረግለት ጫማ ላጥልቅ የሚል በሆነ ክህነቱን የሰዋ ይባላል። ካህን ክቡር ነው። ተንበርክካ ጉልበቱን መሳም አለባቸው። ኃጢአት እንዲያውም አንድ ሰው ተብሏል ይባላል። አንድ የድሮ ፖለቲከኛ ይሄ ሁሉ ካድሬ ከማንጋጋ አንድ ካህን ቢኖር ብለው ነበር ይባላል። የቀድሞ መንግስት ናቸው ነው። ስለ ካህን ክቡር ነው። ስለዚህ ቅዱስ ጳውሎስ እነዚህን ሰዎች ወደ ክርስትና ከመጡ በኋላ ምን ብሎ ጠራቸው? ክርስቲያኖችን ደግሞ ቅዱስ ጳውሎስ ሲያቀርብ ምን ብሎ ጠራቸው? አሃዌ በሉ እስኪ። አሃዊነ
ወንድሞቻችን ወንድሞቼ ማለት አሁን ልብ አድርጉ በክርስትና ወንድሞቼ ማለትና በዓለማዊ ቋንቋ ወንድሞቼ ማለት ይለያያል። ጎርጎርዮስ የሚባል በሐዲስ ኪዳን የነበረ በአራተኛው መቶ ክፍለ ዘመን የነበረ የረቀቀ የመጠቀ በጣም መጻሕፍትን የበላ ያመሰጠረ በህይወቱም በእውቀቱም የበጠቀ ሊቅ ነበር እና ይሄ ሊቅ ሲናገር ምን ይላል? ወወሃበነ መባይተ ከመንጸው ለአብ እንዘንብል አቡነ ዘበሰማያት ወረሰየነ አሃዊሁ ወተሳተፈነ በስጋ ወደም። ኢየሱስ ክርስቶስ ይላል ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር ተዋህዶ እኛን ወንድሞቻችን ብሎ ጠራን። እሱ ደግሞ አባቴ ያለውን አብን እኛ በጸጋ አባታችን ብለን እንድንጠራው ስልጣን ሰጠን አለ ሊቁ ሲናገር። እየሰማችሁ አባታችን የምንለው ማንን ነው? አብን ነው? ወልድ ነው? መንፈስ ቅዱስ ነው? አብን ማንን ነው? አብን ነው? ወልድ ነው? መንፈስ ቅዱስ ነው? አንድ ላይ ሶስቱ ምን ይባላሉ? ስላሴ። እግዚአብሔር ስንል ማንን ነው? አብ ወልድ መንፈስ አንሰ ሶበቤ እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ። አሁንም ጎርጎርዮስ የተባለው ሲናገር ምን ይላል? እግዚአብሔር ብዬ ስናገር ይላል አብ ወልድ መንፈስ ቅዱስ ማለት ነው ይላል። ስለዚህ በሰማይ የምትኖር አባታችን የምንለው ማንን ነው? እግዚአብሔርን ነው። አባታችን ብለን እንድንጠራው መብት የሰጠን ደግሞ ማን ነው? ከሶስቱ አካል አንዱ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ እንደሚርበን ተርቦ እንደሚጠማን ተጠምቶ እንደምንወሰን ተወስኖ እንደምንሞት ሙቶ እንደምንቀበር ተቀብሮ እንደሚነሳው አስነስቶ እንዳረገው አሳርጎ ዳግመኛ ሲመጣ ወደ መንግስቱ የሚጠቀልለን እግዚአብሔር ወልድ ነው ያደረገው። ስለዚህ ቅዱስ ጳውሎስ ወንድሞቼ እያለ ያለው በክርስቶስ አንድ ጥምቀት እኔ አሁን ዘመን የወለደው በተለያየ አስተሳሰቦች እንደምታውቁት ክርስትና ግንብ አይገነባም፣ አጥር አያጥርም። ክርስትና ስራው ድልድይ መስራት እንጂ ግንብ መገንባት አይደለም። ግንብ መገንባት የፖለቲካ ስራ ነው፣ የኢኮኖሚ ስራ ነው፣ የሳይንስና የቴክኖሎጂ ስራ ነው። ዓለማውያን ግንቦች አሉ። ሀብት የገነባው ግንብ አለ፣ ፖለቲካ የገነባው ግንብ አለ፣ ሳይንስና ቴክኖሎጂ የገነባው ግንብ አለ፣ ሃይማኖት። እነዚህ ሁሉ አመለካከቶች የገነቡትን ግንብ አፍርሶ አንድ የሚያደርገን ማን ነው? ክርስትና ነው። ቅድም እንዳልኳችሁ ኢኮኖሚ የገነባው ግንባታም ለምሳሌ አንድ ሰው ሀብታም ይሆናል፣ አንዱ ድሃ ይሆናል። በሀብታሙና በድሃው መካከል ዓለማዊ ግንብ አለ የለም? አለ። ያንን ግንብ ማን ያፈርሰዋል? ክርስትና ያፈርሰዋል። ምክንያቱም እዚህ ቤት ሲመጡ ሁለቱ ምንድናቸው ብያለሁ? ክርስቲያኖች ናቸው። ለመቁረብ ሲሰለፉ ለምሳሌ ድሃው ቀደም ብሎ የመጣ እንደሆነ አስቀድሞ የሚቆርበው ማን ነው? አቤት ድሃው ነው። አስቀድሞ የሚቆርበው ድሃ ነው። ሸራተን ሲገባ ግን ለምድሃው አልቀደምም ብሎ ድሃውም አይቀብጥም። እስከዛ ምን በወጣው እዛ መጀመሪያ ማን ያስተርሶት? አንዱ መለኪያ ልብስ ነው እኮ አይደለም? ቡትቶ ተለብሶ ሸራተን አይከድም። ቡትቶ ተለብሶ እግዚአብሔር ቤት ይመጣል። የተጨማደደ ፊት ይዞ ሸራተን አይከድም። እዚህ ግን የሚያለቅስ ፊት ተይዞ ይመጣል። የሚያለቅስ ፊት ተይዞ መዝናኛ ቦታ አይከድም። እግዚአብሔር ፊት ግን የሚያለቅስ ፊት፣ የተጨማደደ ፊት፣ ማዳት የበላው ኑሮ ያጎሰቆለው ገንዘብ የከዳው ጤና የከዳው ዘመን የከዳው ሕይወት እጅ ያለው ያንገፈገፈው ሰው ዝመቶ ጭንቀቱን አራግፎ ቁስሉን ተፈውሶ ስብራቱን ተጠግኖ ጎደሉን አስሞልቶ እያለቀሰ መጥቶ እየሳቀ እያቃሰተ መጥቶ እየተነፈሰ ይሄዳል። የማን ቤት ስለሆነ? ደህና ዋላችሁ። ነቃ ብላችሁ አዳምጡኝ። እና ቅዱስ ጳውሎስ መልእክት የጻፈላቸው ለነዚህ ሰዎች ምን አላቸው? ወንድሞች አላቸው። በማን ነው ወንድም የሆኑት? አንድ ስጋውን በልተናል፣ አንድ ጥምቀት ተጠምቀናል፣ አንድ ክርስቶስን አምነናል፣ አንድ ትንሣኤ እንነሳለን፣ አንድ አባት እግዚአብሔር፣ አንድ እናት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን፣ አንድ እናት ድንግል ማርያም፣ አንድ ርስት ሀገር መንግስተ ሰማያት አለችን። ባንዲራችን መስቀል፣ ህገ መንግስታችን መጽሐፍ ቅዱስ፣ ቋንቋችን ፍቅር፣ ሀገራችን መንግስተ ሰማያት፣ ቤተ መንግስታችን ፓርላማችን መንግስተ ሰማያት ነው ብሎ የሚያምን አንድ ማህበር ይባላል፣ ወንድሞች ይባላል። እንግዲህ ቅዱስ ጳውሎስ ቅድም በሮም ያሉ ሰዎች ስንት አይነት ናቸው ብለናል። ቅዱስ ጳውሎስ በመሰረቱ ዘሩ ቢቆጠር እስራኤላዊ ነው። በስጋዊ ዝምድና የሚቀርቡት እነማን ነበሩ? እስራኤላውያን ነበሩ። በክርስቶስ ግን
በዚህ ማን ነው የዮሐንስ ራእይ ምዕራፍ 7 ማነው ተስራ ዋስተጋቦን ባውርድ ከቋንቋ ከነገድ ማርኮ አንድ አደረገን ቋንቋ ያለያየንን አስተሳሰብ ያለያየንን ኑሮ ያለያየንን መልክ ያለያየንን ዕውቀት ያለያየንን አስተሳሰብ ያለያየንን ሁሉ ይሄን ሁሉ ልዩነት አጥብቦ ሳይሆን አስወግዶ አንድ ክርስቶስ አንድ ክርስቲያናዊ አንድ ክርስቲያን እንድንባል ያደረገ ማን ነው? እግዚአብሔር ነው። ስለዚህ ቅዱስ ጳውሎስ ወንድሞቼ አላቸው። እነሱና ምን አላቸው? ወንድሞቼ በሳይሉ ለእግዚአብሔር እግዚአብሔር በዋለላችሁ ውለታ ዳኛ አድርጌ ማላጅ አድርጌ እለምናችኋለሁ አለ። በሳይሉ በረራው ብሎ መጽሐፍ ቅዱስ ተርጉሞታል። ግን ሊቃውንት የተረጎሙት ነው ደንበኛው። ነፋሳትን ማንፈሱን ነፋሱ የሚነፍሰው በማን ስልጣን ነው? በማን ነው? ክረምትና በጋ የሚፈራረቅ በማን ስልጣን ነው? ቀንና ሌሊቱ የሚፈራረቅ በማን ስልጣን ነው? ነፋሳት የሚነፍሱት ብርሃናት የሚመላለሱት ፀሐይ ጨረቃ ከዋክብት ቀንና ሌሊቱ ተከፋፍለው የሚያበሩት ማን መድቧቸው ነው? ማን ፈጥሯቸው ነው? እግዚአብሔር። እና ቅዱስ ጳውሎስ እባካችሁ ይሄን ሁሉ ባደረገላችሁ በእግዚአብሔር ይዣችኋለሁኝ አለ። ረስዩ ነፍሰታክሙ ቅዱሰ መስዋዕተ ቅዱሰ ለእግዚአብሔር ወንድሞቼ ሰውነታችሁን ለእግዚአብሔር የከበረ የነጻ የጸና ክቡር መስዋዕት አድርጋችሁ አቅርቡ አለ። ምናችሁን ሰውነታችሁ ወህያወ ወስሙረ ወህሩየ ህያወ ዘላለማዊ አድርጋችሁ ስሙረ የተወደደ ወህሩየ የተመረጠ አድርጋችሁ አቅርቡ። ወህሩየ ይኩን መስዋዕት ቁርባንክሙ የምታቀርቡት ቁርባናችሁ የተመረጠ የተወደደ ዘላለማዊ ይሁን። ወቅኔክሙ ነባቢ አገልግሎታችሁም ተናጋሪ ይሁን ማለት ምን ማለት ነው? እግዚአብሔር አባቴ ነው መንግስተ ሰማያት ርስቴ ናት ብላችሁ አፋችሁ ሞልታችሁ የምትናገሩ በእግዚአብሔር የምትመኩ በመንግስተ ሰማያት የምትመኩ ተስፋ የማትቆርጡ ዘላለማዊ ሕይወት እንዳላችሁ አምናችሁ የምትኖሩ ሁኑ ብሎ አስተማረ። ማን ይሄን ያደረገው? ቅዱስ ጳውሎስ ነው የጻፈው። አድራጊው እግዚአብሔር ነው። የጻፈልን ማን ነው? ቅዱስ ጳውሎስ። ምእመናን እኔ እንደው ጠቅለል ላድርገውና ሰውነትን መስዋዕት ማድረግ ምን ማለት ነው? በመጀመሪያ ደረጃ አንዳንድ ሰዎች ይሰጣሉ አይሰጡም ማለት ምን ማለት ነው? ገንዘባቸውን ያመጣሉ፣ ህይወታቸው ቤታቸውን ይሰጣሉ፣ ብዙ ነገር ያደርጋሉ፣ ራሳቸውን አይሰጡም። በጋ መጥተው ያርዳሉ፣ የቀራንዮ የታረደውን በጋ አይበሉትም። ገንዘባቸውን ያመጣሉ፣ ግንዛቤ አይወስዱም። ኪሳቸውን ለቤተ እግዚአብሔር ያራግፋሉ፣ ነፍሳቸውን አይሞሉም። የቤተ ክርስቲያን ጉድለት ጧፉን ያመጣሉ፣ ዕጣኑን ያመጣሉ፣ መጋረጃውን ያመጣሉ። ገንዘብ በተጠየቁ ቁጥር ገንዘባቸውን ያፈሱታል፣ ይሰጣሉ። ነገር ግን ራሳቸው አይሰጡም። መጀመሪያ ምእመናን ከመስጠታችን በፊት እንሰጥ፣ ከመቀበላችን በፊት እንሰጥኛ ለእግዚአብሔር እንሰጥ። አባቶቻችን ቅድም ቅዱስ ጳውሎስ ሲነግራችሁ ስንት ነገር አልባከነበትም ብያችኋለሁ። ሰምታችሁ ከሆነ አንደኛ ጊዜ ይባክናል አይባክንም? ይባክናል። በእውነት ይባክናል። አሁን በጫት የባከነ ህይወት፣ በሲጋራ የባከነ ህይወት፣ በመጠጥ የባከነ ህይወት፣ በሟርት በመተት የባከነ ህይወት፣ በቂም በበቀል የባከነ ህይወት አያሳዝንም? ኃጢአት ይሰለቻል፣ ያንገሸግሻል። በእውነቱ መጠጥ ያንገሸግሻል፣ ጫት ያንገሸግሻል፣ ሲጋራ ያንገሸግሻል፣ ህይወት ያንገሸግሻል። ህይወት እጅጅላል ምእመናን። ስለዚህ ሰውነታችሁን አጽዱት ይላል ቅዱስ ጳውሎስ። መስዋዕት አድርጋችሁ አቅርቡት። ምክንያቱም ኢየሱስ ክርስቶስ ቀራንዮ ላይ የሰጠን ማንን ነው? እስኪ ማንን ነው የሰጠን? ራሱን እኮ ነው የሰጠን አይደለም? በወኪል እኮ ሄዱና ተሰቀሉላቸው ብሎ እነ ኢሳይያስ እነ ኤርምያስን አላከም፣ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን አላከም። አኮ በተንባል ወአኮ በመላክ አላለ ሊውግዚ መጽዋ ያድህነነ መልእክተኛ አላከም፣ ወኪል አላከም። እስኪ ሄዱና ጉዳያቸው ፍቱላቸው ብሎ እሱ በተሽከርካሪ ወንበር ተቀምጦ መመሪያ አልሰጠም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ውጊያችን የተዋጋው ራሱ እግዚአብሔር ነው። ታውቃላችሁ በዓለማዊ ጦርነት መሪዎች ጦርነት ያስጀምራሉ አይዋጉም አይደለም? ራስ ይዋጋሉ። ጦርነት ያስጀምራሉ ይዋጋሉ። የሚሞተው የሚቆስለው ሌላው ነው። እግዚአብሔር ግን ቀራንዮ ላይ ውጊያችን የተዋጋው ራሱ ነው። ጦር ሜዳ የዘመተው ራሱ ነው። ሞታችንን በሞቱ ያሸነፈ እጆቹን ለችንካር እግሮቹን ለችንካር አፉን ለሐሞት ለኮምጣጤ ጀርባውን ለጅራፍ
ትካሻውን ለመስቀል ፊቱን ለጥፊና ለምራቅ ራሱን ለሾህ አክሊል አሳልፎ የሰጠ ማን ነው? እግዚአብሔር ነው። እና ቅዱስ ጳውሎስ ምንድነው የሚለው? እያንዳንዱ የሰውነታችሁ ክፍል ዋጋ ተከፍሎበታል አለ ቅዱስ ጳውሎስ። ለምሳሌ በእጃችሁ ተንኮል የምትሰሩ ሰዎች ወረቀት እየፈረማችሁ ደብዳቤ እየጻፋችሁ የሰው እንጀራ ገመድ የምትቆርጡ የሰው የት የምታበላሹ ሰዎች እጃችሁን ክርስቶስ ገዝቶታል። በምን ገዛው? እጆቹን ተቸንክሮ እጃችንን ገዝቶታል። ምእመናን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ስጋችሁ የእናንተ አይደለም ይላል። የማን ነው አለ? የጌታ ነው አለ። በምን ገዛው አለ? በደሙ ገዝቶታል አለ። በቁስሉ ገዝቶታል። ምእመናን ለምሳሌ እናንተ ቤታችሁን ሸጣችሁት እንበል፣ ተስማምታችሁ አስረከባችሁ፣ ገንዘቡን ተረከባችሁ፣ ካርታውን ለሚመለከተው ክፍል ተሻጫችሁ ውላችሁ ጨረሳችሁ፣ ጓዛችሁን አወጣችሁ፣ መልሳችሁ እዛ ቤት መኖር ትችላላችሁ? ትችላላችሁ? በእንግድነት እንኳን ስትመጡ ሰውዬው ያምናል። ምን ተንኮል አስቦብኝ ነው የሚላችሁ? አይቀበላችሁ። ለምን ነው ቤቱን የለቀቃችሁት? አቤት ሽጣችሁታል አይደል? በቤቱ ፋንታ ምን ተቀበላችኋል? ገንዘብ ተቀበላችኋል። የኛን ሰውነት ማን የገዛው? እግዚአብሔር። በምን ገዛው? በወርቅ በብር አይደለም። ሐዋርያው ቅዱስ ጴጥሮስ በመጀመሪያ መልእክቱ 1:18 ላይ አኮ በወርቅ ኃላፊ የተዋዣችሁት የተገዛችሁት በሚያልፍ ወርቅና ብር አይደለም፣ አላ በደሙ ክቡር በከበረው በበጉ ደም ነው የተገዛችሁት ይላል። እግዚአብሔር እኛን የገዛን በወርቅ በብር አይደለም፣ በአልማዝ አይደለም። እጆቹን ለችንካር በእጆቹ ነው የገዛን። ስለዚህ እጃችንን በምን ገዝቶታል? በተቸነከረው እጁ ገዝቶታል። እግራችንን በምን ገዝቶታል? በተቸነከረው እግሩ ገዝቶታል። ዛሬ ወደ ጠንቋይ ቤት የምትሄዱ ወደ አልተፈለገ ቦታ እግራችሁን የምታባክኑ ሰዎች እግዚአብሔር በቁስሉ የገዛውን እግር እያባከናችሁ ነው። ባለ ንብረቱ የማን ነው? የሰውነታችን ማን ነው ባለ ንብረቱ? እግዚአብሔር ነው። በአይናችሁ ክፉ ነገር የምታዩ ሰዎች፣ ክፉ ነገር ተንኮል የምትሰሩ ሰዎች አይናችሁን ክርስቶስ የአይሁድን መከራ በማየት አይናችሁን ገዝቶታል። በአንደበታችሁ ሐሞት የምትናገሩ አንጀት የሚቆርጥ ተስፋ የሚያስቆርጥ አጥንት የሚሰብር ንግግር የምትናገሩ ሰዎች ምላሳችሁ የእናንተ አይደለም። ኢየሱስ ክርስቶስ አንደበታችሁን ሐሞት ኮምጣጤ ጠጥቶ በመራራ ሐሞት አጥቦታል። እንደገና መለሳችሁ አታቆሽሹት። ምእመናን እንጠቀምበት። መታደስ ይቻላል አይቻልም? መለወጥ ይቻላል አይቻልም? ይቻላል። የፈረሰውን ገንቡበት፣ የረከሰውን አስቀድሱበት፣ የቆሸሸውን አሳጥቡበት። አዲስ ሰው አድርጎ ይፈጥራችኋል እግዚአብሔር። እርግጠኛ ሆኜ እነግራችኋለሁ። እግዚአብሔር የት ነበርክ ብሎ አይጠይቅም። ምእመናን የዓለማውያን ጥያቄ ነው። እግዚአብሔር የት ነበርክ አይልም። 50 60 70 ዓመት ስታመነዝር፣ ስታጤስ፣ ስትቅም፣ ስትጠጣ ከተንኮል በክፋት በቂም በበቀል የመነቸከ የቆሸሸ የረከሰ የፈራረሰ የወላለቀ ሰውነት ይዘህ ብትመጣ መልሶ ይሰራል እግዚአብሔር፣ ይገነባል እግዚአብሔር፣ ይለውጣል እግዚአብሔር።